ሰላም ቤተሰብ የ25 20 ኮፒ ማሽን ምን መሰላችሁ የሚያሳየን ያለው ፕሪንት ስታደርጉ የወረቀት መደብዘብ ኦፒሲው ደህና ነው ወይም ደግሞ ድረም ዩኒቱ ደህና ነው። ድረም ዩኒቱ ነው ለማለት ብለን ለመወሰን እንቸገራለን። ነገር ግን እዚህ አይነት ችግር ሲገጥማችሁ ኦፒሲ ካያችሁት ደህና ከሆነ ካልተበላ ቀይራችሁ አይታችሁ ለውጥ ከሌለው በእርግጠኝነት ማግኔቲክ ሮለሩ ምን ሲሆን ነው ማለት ነው? ሲበላ ሮለሩ ብላዱ ከተበላ ምን ይሆናል ማለት ነው? በትክክል አላይመንቱን ጠብቆ ቶነር ስለማያቀርብለት ይሄ ችግር ይመጣል ማለት ነው። ስለዚህ አሁን ምንድነው የምናደርገው ማለት ነው? ማግኔቲክ ሮለር መቀየር አዘርዋይስ ደግሞ ምንድነው የሚሆነው ማለት ነው? ማግኔቲክ ሮለሩ ጋር አብሮ የተቀመጠውን ብላድ ማጽዳት ይሆናል ማለት ነው። እሱን አብረን እናያለን። ስለዚህ አሁን ምን አደርጋለሁ ማለት ነው? እንደዚህ ፈታና እሺ ከከፈቱኝ በኋላ ቀጣ ምንድነው ማድረገው ማለት ነው? ዌስት ታንኩን አወጣለሁ። ዌስት ታንኩን ካወጣ በኋላ ምንድነው የመጀመሪያው ስራችሁ ማለት ነው? እቺ ሌቨር በማንቀሳቀስ ድረም ዩኒቱን ወይም ደግሞ ኦፒሲ ዩኒቱን በስርዓት ማውጣት ይሆናል ማለት ነው። ይሄ ዩኒት ከወጣ በኋላ ምንድነው የምታደርጉት? ይሄ የቶነር ባጉን አፍኖ የሚይዘው ይሄን ቀስ አድርጌ እንደዚህ ፈታለሁ። ከታችና ከታች ሁለት ብሎኖች አሉ ማለትም እዚህ ጋር አንድ ብሎን አለ፣ እዚህ ጋር አንድ ብሎን አለ ወይም ደግሞ እዚህ ጋር ማለት ነው። እሱን ከፈታችሁ በኋላ ቀስ አድርጎ ማውጣት ይሆናል ማለት ነው። ይሄን ቀስ አድርጎ በማንሸራት በጣም በከፍተኛ ኃይል ወሮሮ መሳብ ሳይሆን ስታስገቡም እንዳሳያችሁ ማለት ነው። ቀስ አድርጋችሁ ታወጣላችሁ። ምን አደርጋለሁ ማለት ነው? ኬብሉን በስርዓት ይሴንሰሩ ማለት ነው አነቅርና አወጣለሁኝ ማለት ነው። ስለዚህ እንደምታዩት ያለው ችግር ፈተን የመጨረሻ ምርጫ በእርግጥ እንቀይራለን። ማንንም እንቀይረው ማግኔቲክ ሮለሩን። ነገር ግን ማግኔቲክ ሮለር ከመቀየራችሁ በፊት አንድ ድል ታደርጋላችሁ ማለት ነው። ብለዱን ፈቶ ማጽዳት ወይም ደግሞ ጥርሱ የተበላበትን ለመሳል መሞከር ማለት ነው። ስለዚህ እሱ እናደርጋለን። ተከታተሉ። ስለዚህ ምንድነው የምናደርገው ማለት ዲቨሎፒንግ ዩኒት እንዳልኳችሁ ይሄ ነው። አሁን አልፎ አልፎ ድምስስ ያደርገዋል። ስለዚህ ምንድነው ማድረገው ነው? አሁን በስርዓት ፈታና ብላዱን አጸዳዋለሁ ማለት ነው። ይሄ ማግኔቲክ ሮለር ይባላል። እንደዚህ እየተሽከረከረ ነው ምን የሚያደርገው ማለት ነው? የየቱት ነው ቶነሩ እንደዚህ እየተሽከረከረ ነው ለኦፒሲው ቀለሙን የሚያቀርብለት ማለት ነው። ነገር ግን አላይመቱን ጠብቆ እኩል ተሽከርክሮ በሁሉም ሳይድ የሚወጣው ቶነር እኩል አልሆነ ማለት ኦፒሲው ላይ የሚያርፈው ብናኝ እኩል አያርፍም ማለት ነው። ያ ሆነ ማለት ደግሞ በሚጻፍበት ሰዓት እኩል የሆነ ቶነር የለም ማለት የመፍዘዙና የመድመቁ ይለያያል ማለት ነው። ስለዚህ ይሄን ችግር በዚህ ነው ቶነሯ የምትገባው። ይሄ በነገራችሁ ላይ ዌስት ታንክ አይደለም። ቶነሯ ከላይ ካያችሁት ማለት ነው ከቶነር ባጉ በዚህ በኩል ነው የሚገባለት። በዚህ በኩል ነው የሚገባለት። ይሄ እዚህ ውስጥ ያለው ቶነር አሁን ዌስት ሳይሆን የሚፈለግ ወይም ደግሞ ኮንቴን ያደረገው ንጹህ ቶነር ነው ማለት ነው። ለማግኔቲክ ሮለሩ ምናልባት ስለ ወርኪንግ ፕሪንሲፕል እናወራለን ማለትም ቶነር ከምንድነው የሚሰራው ብያቸዋለሁ። ከአይረን እና ከፕላስቲክ ንጥረ ነገር ነው። ነገር ግን ማግኔታይዘር ነው ብረት አለው ማለት ይሄ ማግኔቲክ ሮለር ይባላል ማለት ነው። እዚህ ውስጥ ያለውን ቶነር የሚስበው በማግኔቲዝም ነው እየሳበ ራሱ ላይ የሚሰበስበው ማለት ነው። ከዛ በኋላ ደግሞ ኦፒሲው ቻርጅ የሚደረገው ከፍተኛ ዲሲ ቮልቴጅ ይደረጋሉ። ኦፒሲውም ቻርጅ ይደረጋል፣ ዲቨሎፒንግ ዩኒቱ ቻርጅ ይደረጋል። በሚሽከረከርበት ሰዓት እንደዚህ ታያችኋል። ይሄ እንደዚህ በሚሽከረከርበት ሰዓት ይሄ ነው እየጋፈ የሚያስጠጋለት ወደ ማን ማለት ነው? ወደ ብላዱ ማለት ነው። ወደ ማግኔቲክ ሮለሩ የሚያስጠጋለት ይሄ መጋዝ የመሰለው ነው ማለት ነው። እዚህ ጋር ያለው ቶነር ሙሉ በሙሉ ንጹህና የሚፈለግ ቶነር ነው። ስለዚህ ነው የሚሰራው ስራ ምንድነው? ይሄ ችግር የሚመጣው ቶነር በከፍተኛ ኃይል በዚህ በጊሮቹ መካከል ሲገባና ያለው እንቅስቃሴ አላይመንት እኩል ካልሆነ ብዙ ጊዜ ብላድ ተበልቶ ነው ብቻ ማለት እንቻል የለባችሁ። መጀመሪያ ምንድነው የምታደርጉት? ጊሩ ውስጥ ጊርቱ ጊዜ የሚገናኝበት ቦታ ላይ ቶነር በጣም ከገባ ስለሚገፋው ማሽኑ ይሄ በሚሽከረከርበት ሰዓት ማግኔቲክ ሮለሩ አላይመንቱን ጠብቆ ከፍ ዝቅ የሚል ከሆነ ቶነር እኩል አይደለም የሚሄደው ወደ ኦፒሲው። ስለዚህ በስርዓት ታጸዱታላችሁ ማለት ነው። እዚህ ጋር እንደምታዩት ግሪስ ምናምን ያስፈልገው፣ ነገር ግን መጸዳት አለበት። ከተጸዳ በኋላ መልሳችሁ ቸክ ታደርጉታላችሁ። ያ ችግር ይመጣ ከሆነ ብላዱን እንፈታለን ማለት ነው። ስለዚህ አሁን ምንድነው ማድረገው ማለት ነው? ምንም የማወጣው ወይም ደግሞ ማራግፈው ቶነር የለም። ነገር ግን ብላዷን እቺ ነች ቀስ አድርጌ ፈትቼ ምን አደርጋታለሁ ማለት ነው? ይሄኛውን ሳይድ ወደ ማግኔቲክ ሮለሩ ያለውን ሳይድ ፋቅ አድርገዋለሁ ማለት ነው። ምን እንዲያደርግ ማለት ነው? በቀላሉ እንዲያጸዳለት አላይመንቱን እኩል ጠብቆ በዚህ ሳይድ ነው ቶነሩ የሚወጣው፣ በዚህኛው ሳይድ ደግሞ ይብላል ያጸዳላታል ማለት ነው። ነገር ግን ቢያዝ ዲሲ ቮልቴጅ የሚደርሰው እሱንም በደንብ ማወቅ አለባችሁ። ስለዚህ ከዚህ ወደ ኦፒሲው ቀለም እንዴት ሄዳን ካላችሁ
ኦፒሲው ቻርጅ ተደርጎ ነው የሚጠብቀው። ቻርጅ ከተደረገ በኋላ ከላዘር ራይተሩ የሚመጣ ምን አለ ማለት ነው ኤክስፖዠር ኦፍ ላይት ወይም ደግሞ ምን ያልኳችሁ ማለት ነው ላተንት ኢሜጅ ምን የተሸከመ ማለት ነው። እስከ ፕሪንትም ከሆነ የፕሪንት የተያዘውን ዶክመንት ኮፒም ከሆነ የታዘዘውን ዶክመንት ምን ያደርጋል ማለት ነው ቀጥታ ያኔ የታዘዘውን ስካን የተደረገውን ዶክመንት ነው ይዞ የሚመጣ ያለው ማለት ነው። ስለዚህ ከማግኔቲክ ሮለሩ ወደ ኦፒሲው የሚሄደው መጀመሪያ ኦፒሲው ቻርጅ ይደረጋል። ቻርጅ ከተደረገ በኋላ አንድ ተሽከርክሮ ቻርጅ ከተደረገ በኋላ ምንድነው የሚሆነው ማለት ነው መረጃ ስካን የተደረገው ዶክመንት ከየት ይመጣለታል ከላዘር ራይተሩ ኦፒሲው ላይ ያርፋል ማለት ነው። ስለዚህ መረጃው ኦፒሲው ላይ ያረፈ ማለት አሁን ዝግጁ ነው ማለት ነው። ከዛ በኋላ ነው ከዚህ ብን እያለ የሄደ ኦፒሲው ላይ የሚያርፈው። ቶነሩ ኦፒሲው ላይ ቀጥታ ማረፍ ሲጀምር ቪዚብል መሆን ይጀምራል ጽሁፉ ማለት ነው። ከዛ በኋላ እየተሽከረከረ ፊክሲንግ በመግባት ፊክስ እየሆነ ይወጣል ማለት ነው። ስለዚህ ፕሪንሲፕሉ ይሄ ነው። እያያችሁት ነው። ብረት ናት እቺ አነሳው። አሁን አጸዳታለሁ ይችን ማለት ነው። ይችን ማጸዳታለሁ ይሄን ማጸዳዋለሁ ማለት እንደዚህ ካወጣችሁ በኋላ ማጽዳት ነው። ማጽዳት ስላችሁ መጸዳት ብቻ ሳይሆን ይሄ ምን መሆን መቻል አለበት ማለት ነው ሞረድ ማድረግ አላይመንት እኩል እንዲመጣ ማለት ነው። እንደነገርኳችሁ እዚህ ጋር ኮንቴን የተደረገው ቶነር የሚፈለግና ንጹህ የሆነ ቶነር ነው። እንደዚህ መጀመሪያ አጥዱት። እንደዚህ ካጸዳችሁ በኋላ ዙሮ የሚያርፈው ቶነር ላይ ነው። መጸዳቱ ብዙም ለውጥ ላይኖረው ይችላል። ግን ይሄ ምን ማድረግ መቻል አለባችሁ ማለት ነው በደንብ መሳል አለበት፣ ንጹህ መሆን መቻል አለበት ማለት ነው። ስለዚህ እንደዚህ ተጸዳ ማለት ነው። ብላዱን ካጸዳችሁ በኋላ ይሄ ምን አደርገዋለሁ ማለት ነው ይሄ ይበላል ብዙ ጊዜ። ስለዚህ ፋቅ ስለዚህ ምን ያደርጋለሁ አሁን ይመልሳለሁ አለው ሁክ እንደምታዩት ማለት ነው ሄዶ የሚያርፍበት ቦታ ከዚህም መጀመር ይችላል። እንደዚህ እንደምታዩት ማለት ነው። እንደዚህ ከጨረስን በኋላ እናስራለን ማለት ነው። ስለዚህ እንደምታዩት ማለት ነው ማግኔቲክ ሮለሩ
እኩል ነው እየጋተ ማድረስ ያለበት። ከዚህ ላይ እዚህ ድረስ የሚደርሰው ምን መሆን መቻል አለበት ማለት ነው። ቶነሩም እኩል ነው። ነገር ግን የሆነ ቦታ ላይ የመቆረጥ እንደዚህ አይነት የመቆረጥ ምልክት የሚያሳያችሁ ከሆነ አሁንም ደግሞ የመበላት እየተጠግቶ ስለነበር ነው። አሁን ኖርማል ነው፣ ድምጽ ያሰማ ነበር ሲሽከረከር የተበላበት ቦታ ማለት ነው። ስለዚህ በትክክል ብላዱን ማሰር ይኖርባችኋል ማለት ነው። አሁን ኖርማሊ የሚሽከረከረው የያያችሁት ነው የሚያቀርበው ቶነር እኩል ነው። ነገር ግን እዚህ ጋር ያለው የቶነር የሚደርሰው ቶነርና ከዚህ ሳይድ የሚመጣለው ቶነር እኩል ካልሆነ የግድ ምን ማድረግ አለባችሁ ማለት ነው። እንደዚህ ፈታችሁ ማስተካከል ይኖርባችኋል ማለት ነው። አሁን እንደምታዩት እኩል ነው የሚያቀርብ ያለው ማለት ነው። በጣም አሪፍ ነው። ስለዚህ እንደዚህ ታዩታላችሁ። እንደዚህ ያደረጋችሁ ማለት ነው። በቃ እንደዚህ ታደርጉ። ወዲያውኑ የሚከላ ከሆነ ሮለር ማግኔቲክ ሮለር ልትቀይሩ ትገዳላችሁ ማለት ነው። ነገር ግን ይሄ በደንብ ነው የሚሰራው። አላይመንቱን በጣም ቆንጆ ነው። እንደዚህ ያቀረበላችሁ ማለት አሁን ቆንጆ ነው። አሁን ምን ያደርጋለሁ ማለት ነው። በደንብ ነው የሚያቀርብልኝ ያለው። ቸክ እያደረኩት ነው። ስለዚህ በዚህ መንገድ ነው ማለት ነው። የተወሰነ ነገር እንዳገኛችሁበት ተስፋ አድርጋለሁ። ከዚህ በኋላ የሚጠበቅባችሁ መግጠም ይሆናል ማለት ነው። ከዚህ በኋላ ማሰር ይሆናል ማለት ነው። ጨርሰናል ጋይስ። ከዚህ በኋላ ያለው ውጤት ደግሞ ከገጠምነ በኋላ እናያለን ማለት ነው። አመሰግናለሁ።